በእውነት ነው የምነግራችሁ ለኛ ህይወት ሰጥቶናል ያልፋል ከኛ ለየትኛውም ነገር ህይወት ይሰጠዋል ለአንዳንድ ሰዎች አሁን ይሄ መልእክት ነው በደንብ ኮንፈርም ያደርግልኛል መንፈስ ቅዱስ አንዳንድ የደረቀብህ ነገር ላይ ይሄ ለአንተ ህይወት የሰጠ መንፈስ ይፈሳል ያለመልመዋል በህይወት ያኖረዋል ኢየሱስ ክርስቶስ ጌታ ነው ይኸውላችሁ ሰው ብቻ አይደለም ያለው ሰው ብቻ አይደለም የትኛውም ፍጥረት ምንም ነገር በህይወት ይኖራል የተገደለ የደረቀ በማጣት ምክንያት የደረቀው ነገር ይሄ ሲመጣ ቦግ የምድሪቱን ከለር ይቀይራል የምድሪቱን ጠረን ይቀይራል ይፈሳል ይዞኝ ይሄዳል ሳያለ በህይወት ይኖራሉ አለ ተገሎ የወደቀ ነገር በሙሉ ብድግ አለ ተንቀሳቃሽ በዛ አለ ሕያዋን በዙ አለ መሄድ አላቆመም አለ ወደ ሙት ባህር ገባ ይላል ክሮስ አርጎ ወጣ ታውቃለህ ኢየሩሳሌምን አልምቷት ሲጨርስ ወጣ ወደ ደጅ ወደኛ መጣ እዛ አይሁድ ምናምን አካባቢ አለመለመ የሚችለውን አጠጣ እሺ ብሎ የጠጣ በሙሉ አረንጓዴ ሆነ ከዛ ወጣ ወደውጭ አቋርጦ ወጣ ወደ ሙት ባህር መጣ ይላል ሙት ባህር ስሙ ራሱ እኮ ግልጽ ነው እጅግ ጨዋማ ነው ምንም ነገር በህይወት የለም ገባ ይላል ይሄው አይፈራውም ታውቃለህ ገባ ይላል እስቲ አሜን በሏ እኔ ዛሬ ህይወት የሚያገኙ ሰዎች አሉ ህይወት የተጠሙ አሉ የተጠሙ የጠኔ ያለባቸው የሚያረሰርስ እኔ አሁን ይላችሁ ዳግም ላልተወለደ ሰው አይደለም እየተናገርኩ ቦርናጌኑ ነው አንዳንድ ሰው ድርቅ ያለ እኮ አለ እኮ ውስጡ እንደተጠማ መሬት የደራረቀ የተሰነጣጠቀ ይሄ ወንዝ ዛሬ እዚህ ቤት ይፈነዳል ጥልቅልቅ ያረግሻል ህይወትን ሙሉ በሙሉ ይቆጣጠረዋል ይኸውላችሁ እያወሩ ያለሁት እኔ ስለ ሚኒስትር ስለ ሰርቪስ ምናምን አይደለም እኮ የማወራው ስለ ሳቲስፋክሽን ነው የማወራው ስለ እርካታ ሲገባ ወደ ሙት ባህር ሲገባ ይላል የሞተው ባህር ተፈወሰ ይላል ታሞ ነበር ባህር ነው ግን ታሟል ተፈወሰ ይልና ከአይን ጋዲስ ከአይን ኤግላይም ከጥግ እስከ ጥግ ማለት በዚህኛው ጠርዝ የአይሁድ ቦርደር ነው በዛኛው ጠርዝ ያዛብ ነው ከዳር እስከ ዳር ፈወሰው ይላል እየዞረ ፈወሰው አይልም ሲገባ ተፈወሰ ነው ጥቂቷ ትበቃለች እኮ እንዳለ ፈወሰው ይልና ከዚህ እስከዛ አሳ በአሳ ሆነ ይልና አጥማጆች መረብ ይዘው ገቡ ይላል ያው በዚህ በኩል አይሁድ ነው በዛ በኩል አዛብ ነው ጴጥሮስና ጳውሎስ ማለት ነው ጥግና ጥግ የሚጠመድ በዛ ይላል የሚድን በዛ ይላል የሚሰበሰብ በዛ ይላል የሚተርፍ በዛ ይላል የሚተርፍ ኒው ቴስተመንት እኮ ነው የሚሰበሰብ በዛ ይላል ውሃው ገብቶ ፈወሰው ይልና አው በህይወት ሲኖር ሰው የሚጠመድ ነው ዝም ብሎ እንዲኖር ብቻ አይደለም እንዲጠመድ መሲያችን ታላቁ ጌታ ትዝ ይላችኋል ዮሐንስ 7 ላይ ነው በበዓሉ በታላቁ ቀን የሚላምባቸው ስንተኛው ቀን መሰላችሁ 8ኛው ቀን ነው 7 ቀን ሙሉ እስራኤላውያኑ አባቶቻቸው በምድረ በዳ እግዚአብሔር ውሃ እንዳጠጣቸው ምልክት ለማድረግ ውሃ እየቀዱ እያመጡ እንትን ያደርጋሉ 8ኛው ቀን ላይ አያመጡም ውሃ ከናን መግባታቸውን የሚያመለክት ነው ውሃ አያመጡም ኢየሱስ የዛን ቀን ቆመ ማንም የተጠማ ቢኖር አለ ውሃ የማያመጡበት ቀን ላይ በድርቀት በውስጥ ረሃብ በመፈለግ ውስጥ ላሉ ሰዎች ጥማት በራሱ ምንም ነው የሆነ ነገር ማጣት ነው ጥማት ማንም የተጠማ ቢኖር አለ ኢየሱስ ጮሆ ነው አይደል በታላቅ ድምጽ ይላል ያ ሁሉ ሺህ ህዝብ ተሰብስበው ኢየሱስ ጮኸ ማንም የተጠማ ቢኖር ወደኔ ይምጣ እኔም አለ በሆዱ ውስጥ it's a temple በሆዱ ውስጥ አለ የህይወት ውሃ ወንዝ ከፍታለሁ አለ ስትሪምስ አይደሉም ትንንሽ የሆኑ ምንጮች አይደለም ወንዝ ነው መፈነቀለው ላይ አለ ሁሌ ተቀባይ አይሆንም አለ ሰጪ ይሆናል ያወጣል አለ ለዚህ ለደረቀው ለጨለመው በብዙ ድርቀት ውስጥ ላለው ዓለም እርካታ ከዛ ሰው መውጣት ይጀምራል ወደኔ ይምጣ ክብር ለኢየሱስ ይሁን እኔ በጣም የሚገርመኝ ጌታ ኢየሱስ ይህን ቃል ሲናገር አንድ ነገር አለ አይደል መጽሐፍ እንደሚል አለ ሪፈር የተደረገ ጥቅስ የለም ታውቃላችሁ መጽሐፍ እንደሚል የህይወት ውሃ ወንዝ ሊጠቀስ የሚችለው ሕዝቅኤል 47 እና ዘካርያስ 13 ነው ቀጥታ ስለ ውሃ የተጠቀሱት እነዚህ ናቸው ወንዝ የህይወት መንፈስ የሆነ ወንዝ ህይወት ሰጪ የሆነ መጽሐፍ እንደሚላል በአድማጮቹ ዘንድ የታወቀ አንድ ቴክስት አለ አዎ ሲሉ የህይወት ውሃ ወንዝ ከሆዱ ይፈልቃል እሰጠዋለሁ አለ እኔ ያው እሰጠዋለሁ ይሄን ወንዝ አለ ቀጥሎ መጽሐፍ እንደዚህ ይላል አይደል እርሱ ከሄደ በኋላ ስለሚሆነው ስለሚመጣውም ስለ መንፈስ ቅዱስ ተናገረ ይላል መንፈስ ቅዱስን የህይወት ውሃ አለ ብዙ ቦታ ጮሆ አያውቅም ኢየሱስ እነ ኢሳይያስ እንደውም እንዳሉት ባሪያዬ በጸጥታ ይሄዳል
በዝግታ ይናገራል የሚለው። እዚች ጋር ግን ኢየሱስ እንዴት ዝግ ይበል? ዋና ነዋ፣ መሄድ ነዋ። ስለዚህ እሰጥሃለሁ አለ። እኔ ሄዳለሁ፣ ወንዙን ከፍቼው ነው። ያረካሃል፣ ወደሚቀጥሉት ከተሞች ይሄዳል። አጠገቡ ወዳለው ይፈሳል፣ ወደ ፋሚሊ ይፈሳል፣ ወደ ጓዳ ይፈሳል፣ ወደምትሰራው ነገር ይፈሳል፣ ወደምትኖርበት ከተማ ይፈሳል። አካባቢህን በሙሉ ያርሰዋል። የትኛውም ድርቅ ያለ ነገር አጠገቡ ስትጠጋው ምንጩ ይመነጫል፣ ወንዙ ይሄዳል። እቋሪያ አይደለም፣ አያችሁ፣ ሄያጅ ነው። ስለዚህ አዲስ ነው ማለት አዲስ ነው። ለዛ ሴት የነገራት እዚህ ይላችኋል። ሰማርያዊቷ ሴት ውሃ ልትቀዳ መጣች። ደክሞታል፣ ጋደም ብሏል። መጣች፣ እንስራዋን አዝላ መቀጃዋን ይዛ መጣች። ዋርጋ ልካ ስታወጣ ውሃ ጠጪ አላት። ውሃ ሊሰጣት እኮ ነው። ውሃ ሊሰጣት እሷ እችቶ ትከለክለዋለች። እሱ ሊቪንግ ዋተር ይሰጣል። ለዘላለም በህይወት የሚያኖራትን ጉሮሮ የሚያረጥብ አይደለም፣ ኢየሱስ በህይወት የሚያኖር ነው። ውሃ ጠጪ ሲላት ጉድጓዱ ጥልቅ ነው መቅጃ ያለ እንዴ አለችው። አይ እንደው ባንቺ ስጪኝ እና ልጠጣ፣ ሩቅ ነው እባክህ አታድክመኝ ስትሉ በነፃ ሊሰጣት ነው። እሱ ለፍታ የምታወጣው ነው። የእሷ በ4 ሰዓት ልዩነት ያጠማታል። የእሱ ለዘላለም ነው የሚያረካው። የእሷ በልፋት ነው የሚወጣው። የእሱ በነፃ ነው የሚገኘው። አቬለብል ነው። እና እያወሩ ያለ በመሀል እንደዚህ ያለችው፣ አንተ ለያዕቆብ ይህን ለዮሴፍ ነዋ ከሰጠው ከአባታችን ከያዕቆብ ትበልጣለህ እንዴ አለችው። ወሬውን ስታየው ትልልቅ ነገር ነው የሚያወራው። ህይወት፣ ውሃ፣ ወንዝ ይላል። ትበልጠዋለህ እንዴ? እሱ የቆፈረው እስከ ዛሬ እየመነጨ ነው አለችው። ያመላልሳታል ግን እየመነጨ ነው። ጌታ እንደዚህ ያላት ሆድሽ ውስጥ ነው መከፍተው አላት። አትመላለሽም አላት። ቋሚ ነው። እስቲ አሜን በሏ። ጎናቸው አልሶ ሆድ ውስጥ በቋሚነት ምንጭ ከፍታል በሉት። አትመላለሽም አላት። በማንኛውም ሰዓት ይወጣል አላት ውሃው። ክብር ለመንፈስ ቅዱስ ይሁን። እንዴት አይነት ፕሪሺየስ መንፈስ ነው! እንዴት አይነት ክቡር መንፈስ ነው! የህይወት ውሃ ነው አላት። እኔ የምሰጥሽ፣ እኔ ከምሰጠው ውሃ የሚጠጣ አላቸው ዳግመኛ አይጠማም፣ ለዘላለም ኢተርናል ነው አላቸው። ለዘላለም አላቸው። ጥም ይቆርጣል አላቸው። ሕዝቅኤል ያየው እሱን ነው። ሕዝቅኤል ያየው እሱን ነው። ወዳጆቼ ሆይ ሌሎች ምንጮችን ዘግተን እንወጣለን። በእውነት ኤርሚያስ መጽሐፍ ላይ አንብባቸው። ህዝቤ ኃጢአት ሰራ የሚል ቃል አንብባቸው። 2 ኃጢአት ሰሩዋል። ምን አለ ኤርሚያስ? እንዴ ምን ሲለው፣ አንደኛ ውሃ ሊያወጡ የማይችሉ ጉድጓዶችን ቆፍረዋል፣ እኔን ምንጩን ትተውኛል። ሁለተኛ ቢኖር ራሱ ውሃ መያዝ የማይችሉ የሚያፈሱ ጉድጓዶችን ያዙ አለ። 2 ኃጢአት ሰሩ። ለምን? ከምንጩ ከዴ ተነቅለው ሌላ ምንጭ ፈልጉ። ሌላ ምንጭ የሚመስል ምንጭ አይሆንም። አፍተሮል ምንጭ የሚመስል ነገር እንዘጋለን። እላያችን ላይ ይሄንን ውሃ ወንዝ አፈንድቶት እንወጣለን። የለም ሌላ። ወዳጆች ሆይ ራዕይ ምዕራፍ 22 ላይ ቃል በቃል ተጠቅሷል ክፍሉ። ከዙፋኑ ስር የሚመነጭ ወንዝ አየሁ አለ። የንጉሱን ከተማ ደስ ያሰኛታል አለ። ክብር ለኢየሱስ ይሁን። ብሉይ ኪዳን ላይ ህይወት ሰጪ ውሃ የተባሉ አሉ አይደል? ዘፍጥረት ምዕራፍ 2 ላይ፣ እዚህ ምዕራፍ 47 ላይ፣ መዝሙር 42 ላይ፣ ዘካርያስ 13 ላይ እነሱ በሙሉ ተሰብስበው ስለ መንፈስ ቅዱስ ነው የሚናገሩት። የህይወት ውሃ ከሆነ ኖርማል የሚጠጣ ውሃ አይደለም፣ መንፈስ ቅዱስ ነው። በቀደመው ኪዳን ደጋግሞ እግዚአብሔር ስለ መንፈስ ቅዱስ ተስፋ ይገባ ነበር። ደጋግሞ ጌታ ኢየሱስ መጣ፣ እከፍተዋለሁ አለ። ይሄንን ውሃ እከፍተዋለሁ አለ። ከፈተው ከሐዋርያት ሥራ ምዕራፍ 2 ላይ እኔ እሄዳለሁ አለ፣ አባቴን እለምነዋለሁ አለ። ያ ቅዱስ መንፈስ በእናንተ ላይ ይመጣል፣ ለዘላለም ከእናንተ ጋር ይሆናል፣ ለዘላለም በውስጣችሁ ይኖራል። ክብር ለኢየሱስ ይሁን። ኢየሱስ ሄደ፣ አባቱን ለመነው። በሄደ በ10ኛው ቀን ታላቅ ወንዝ ላያቸው ላይ ፈሰሰ። እስከ ዛሬ ቤተ ክርስቲያንን እያራሰ ያለ ወንዝ የሐዋርያት ሥራ ምዕራፍ 2 ላይ ጀመረ መፍሰስ። ወረደ፣ በመካከላቸው ከነበረ የተረፈ የለም። 120ም ተጥለቀለቁ። ጴጥሮስ እጅግ ጥንቁቅ፣ እያንዳንዷን ነገር እየጠየቀ እየተረዳ የሚራመድ ሰውዬ ያላጠናውን ቋንቋ መናገር ጀመረ። ዝም ብሎ ማውራት ጀመረ። መጮህ ጀመሩ። ህይወታቸውን አጥለቀለቀ። ተለወጡ። ሰዎቹ ድርቅ ያሉት ሰዎች ቦጋሉ። ለራሳቸው የሚፈሩ ሰዎች ከተማ ማዳን ጀመሩ። ወንዙ ወጣ፣ ወደ ቤተ መቅደሶቹ ገባ፣ ወደ መንገዱ ዳር ሄደ። የተለያየ የአይሁድ ድግግሞሽ የሞላበት ስርዓት ውስጥ ገባ። አያሌ ሰዎች ወደዚህ እምነት መጨመር ጀመሩ። ወንዙነ ጴጥሮስ ጋር አልቆመ። ሄደ ኢየሩሳሌም ከተማ ላይ ከካህናት ወገን አልቀረም። ሲጠቀልል አልበቃው። እነ ሰማርያን ያዛቸው። ወንዙ መውረድ ጀመረ። በጣዖት የተሞላችውን ሰማርያን ድል አረጋት። ወንዙ ተቆጣጠራት። አልበቃው። ዋነኛውን አገኘው። እየፈሰሰ እያለ ድንገት እያሳደደ ጠቀለለው። በዚህ ሰውዬ በኩል የአሕዛብ ከተሞች ላይ ገባ። ወደ ሙት ባህር ወረደ። የማይደፈሩ ከባድ ከተሞችን እነ ሮምን እነ ኤፌሶንን ድል ማድረግ ጀመረ። አጥለቀለቃቸው። እነ ቀርጤስ ውስጥ ገባ። በጣም ዲፕ ዳርክ የሆኑ ከተሞች ላይ ገባ። አሸነፋቸው። ይሄ ወንዝ ከኢየሩሳሌም ተነስቶ ይሁዳና ገሊላ ነካክቶ ሰማሪያ ገባ። አሕዛብ ከተሞች ገባ። ወደ ግሪክ ከተሞች ገባ። ወደ ጣሊያን ሄደ። አልበቃው። ወደ ሰሜን አፍሪካ መጣ። ወደ ግብፅ አሌክሳንድሪያ፣ ወደ ቀሬና ሊቢያ፣ ወደ ኢትዮጵያ መጣ። 1000 ዓመት እየመነጨ ነው። 2000 ዓመት ሆኖታል። አልቆመም። ይኸው ዛሬም እዚህ አለ። አልቆመም። ይዘኑ እንሄዳለን። ልጆቻችን ጋር ይቀጥላል። የልጅ ልጆቻችሁ ጋር ይቀጥላል።
የሚቀጥለው ትውልድ ላይ ይቀጥላል። ማንም አይነካውም። ይሄ ሙት ባህር ነው የምትሉትን ለወንዙ ብቻ ስጡት፣ ይገባል፣ ይፈውሰዋል። ይሄንን ሰበኬው ብዮ አቃተኝ። ወንዙ እንዲገባ ጸልዩ፣ በህይወት ይኖራል። ኢየሱስን እያከበረ ኢየሱስን እያደመቀ ወደ እውነት ሁሉ እየመራ ይሄ ወንዝ ዛሬ በማይገመቱ ጠንካራ በተባሉ የጨለማው ግዛቶች ውስጥ አለ። እኛ ሀገር የማይደፈሩ የሚባሉ ከተሞች ውስጥ ገብቷል። ቸርች ኤግዚስት አድርጋለች። በእኛ ስብከት አይደለም የገባው፣ ራሱ ይሄዳል። ከረንታ ነው ታውቃለህ። ዝም ብሎ ይሄዳል። አትመራውም። እሱ ይገባል፣ ይፈውሰዋል። እሱ ይገባል፣ ገንጥሎት ይሄዳል። ጠንካራ የሆኑ ጌት ያላቸውን ከተሞች ይሰብራቸዋል። ኢየሱስ ጌታ ነው። ደጋግሜ የተጋጫቸው ቦታዎች ላይ እሱ ሲመጣ ገንጥሏቸው ይገባል። አይደፈሩም የተባሉ ከተሞችን ያሸንፋቸዋል። አይነኩም የተባሉ ሰዎችን ይነካቸዋል። ስልጣን አይከለክለውም፣ እውቀት አይከለክለውም፣ ዝና ዘር አይከለክለውም፣ የህይወት አቅጣጫ አይከለክለውም። ማንም ልትሆን ትችላለህ። ይሄ ወንዝ ይነካሃል። ማንም ሊሆን ይችላል፣ አልፎ ይሄድልሃል። ኢየሱስ ጌታ ነው። አምላክ ነው። ህይወት ሰጪ አምላክ ነው። አንድ ኖርማል ተራ ውሃ አይደለም። አምላክ ነው። ድል ያደርጋል። ሶቨሪን ጋድ ነው። አይ ዳይሬክት አታረገውም። አንተ በፈለከው በኩል አቀድለትም። እሱ ነው ተሸክሞ የሚወስድ። እሱ ነው ያንሳፈፈ የሚወስድ። የፈለገበት ነው የሚያደርስ። ከለከለን አሉኮ ለኔ ነበር ከለከለን አሉ። ወንዙ አይደም በዛ በኩል በድግ አድርጓቸዋል። እዛ ጋር እንሂድ እንዴ? አይቻልም አለ። በዚህ በኩል አለ። ወደ መቄዶንያ ነው የምትገቡት አለ። አልመሩትም። እኛ ስላላስጀመር ነው እኛን መራው። ቀድሞን ነበር አለ። አሁንም መሃል ላይ ነው የገባነው እኛ። ኦሬዲ እሱ እያጥለቀለቀ መጥቷል። ትንሽ ነው የቀረው። ዓለምን በሙሉ አጥለቅልቋት ሲጨርስ ሰብስቦ ይዞን ይሄዳል። ትንሽ ነው የቀረው። ወንዙ በጣም ብዙ ኮንቲነንቶችን አግኝቷቸዋል። አንዳንዶቹ ጋር ምናልባት መጽሐፍ ቅዱስ ይዘህ መግባት አትችልም። ወንዙ ግን በዚህ ላይፍ ስትሪም ውስጥ ይገባል፣ ፍሎ ያደርጋል። ሰዎቹ ጥቅስ ላይ ይናገሩ ይችላሉ። እዛ ምድረ በዳ ላይ በቆሙበት ዝም ብሎ ይፈሳል። ኃጢአተኛ መጥቶ እግራቸው ስር ይወድቃል። ምን ላርግ ይላል። ምን አልኩ? የሆነ ነገር አለ ይላል። ሳታወራ ብቻውን ይሄዳል። ብትናገር ጥሩ ነው፣ መንገድ ታቀላለህ። ባትናገርም ግን ወንዙ አይቆምም። ክብር ለኢየሱስ ይሁን። ጮክ በሉና እፈሳለሁ በሉ እስቲ። አዎ መጽሐፍ እንደዚህ ይላል። አንድ ቃል አለች መሀል ላይ ሜንሽን የተደረገች እቋሩ አይፈወስም የሚል ሄደው አሉ እኮ አይደል? በዛ ዘመን ኢየሱስን እንኳን አላስኬድም ብለው እንደዚህ አንቀው ሲይዙት ትቷቸው ወጣ የሚል ቃል አለ። ኢየሱስም አልፎ ሄደ የሚል ቃል እኮ አለ። ትቶ ወጣ ይላል። ማድረግ አልቻለም ነበርና ብሎ ተራመደ። ታውቃለህ? አሳጥማጁ ይሻለኛል አለ። በቀላሉ ይንሳፈፋል። ኢየሱስ ጌታ ነው። የማይፈወሳል አለ። እቋሪው ለመሄድ ሬዲ ያለው ነው። አይነካውም አለ። ህይወት ሰጪ መንፈስ እኛ መካከል አለ። ወዳጆች በዚህ ነው በጣም ኢንጆይ ማድረግ ያለባችሁ። ምንም ነገር ካለ እሱ ይነካዋል። ከሌላ ቦታ አጠብቁ። እናንተ ሆድ ውስጥ ነው የተከፈተው። ኢነር ሞስት ማለት ነው። ሆድ ማለት ያው ይሄ እንዳለው ታውቃላችሁ። ዲፕ ማለት ውስጥ ነው የሚከፍተው። ወደ ደጅ ይወጣል። የማይነካው የህይወት ጥልቀት የለም። የሚከፍተው ራሱ ውስጥ ነው። የመጨረሻው የህይወት ክፍል ላይ ነው የሚከፍተው። ማንም ዘልቆ ሊነካው የማይችለው ክፍል ላይ ነው የሚከፍተው። ሁለንተና ይነካል። ፍቀዱለት። እየነካኸኝ ይለፍ ብላችሁ ፈቀዱለት። ስትወጣ ሌላው ለምን አረንጓዴ ይሆናል? አንተን ሳይነካህ እየገባኝ ይለፍ በሉት። እያወቅኩ ለፍ። አንደርስታንዲንጋችንን ይለፈው። መረዳታችንን ይለፈው። አስተሳሰባችንን ይለፈው። ካራክተራችንን ይለፈው። ረጅም ዘመን አብሮን ያደገ ያስቸገረ እሱን ይለፈው። እየነካው ይለፍ። ጸልይ አቅቷል፣ እሱ ይንካው፣ ይነቅለዋል ተላይ ላይ። ጌታ ኢየሱስ the best solution የነገራቸው እሱ ነው። እከፍተዋለሁ አለ።
ተጠምታችኋል፣ ፈልጋችኋል አላቸው ኢየሱስ። ውሃ እማታመላልሱበት ሰዓት ላይ ነው ያላችሁት። ወደ እኔ ኑ አለ። እዚህ እየቀዳችሁ የምታመጡትን ውሃ አይነት አይደለም አለ ኢየሱስ። ከዛች ከምንጯ ከሰሊሆም ምንጭ እየቀዳችሁ ያመጣችሁ የምትደፉት አይደለም አለ። የህይወት ውሃ ወንዝ ነው አለ። ሆዳችሁ ውስጥ ነው መከፍተዋል። መንፈስ ቅዱስ በዚህ ባርከናል፣ ባርኳችኋል። ይጨምር፣ ጥልቀት ጨምሩ፣ ርቀት ጨምሩ፣ እየጠፋችሁ ሂዱ። ሙሉን ቆመ ያየ ሰው እስከ ቁርጭምጭሚት ይህ እስከ ጉልበቱ ብቻ ነው የሚታይ ይበል፣ እስከ ወገቡ ነው የሚታይ። ጠፋ ይበል፣ ይዋጥህ ነበር ይበል። ተጠቅለሉ እስቲ እንግባ፣ ጨርሰን እንግባ። ድሮ በሙሉ ቁመና የሚያይ ሰው ጠፋበት፣ ጠልቋል የለም ይበል። ፈልጌ አጣሁት ይበል። ይቆጣጠረን። በመንፈስ ቁጥጥር ውስጥ መሆን፣ መንፈስ የገዛው ህይወት። ክብር ለኢየሱስ ይሁን። ስለዚህ ልጆች የሚዋኙበት ቦታ ላይ ብቻ ብዙ እንዳትዋኙ። 2 ሜትር የሚላል ወደ ውስጥ እግርህም አይነካው፣ ያንሳፈን። በእውነት መንፈስ ቅዱስ በዚህ አለ። ጌታ እንደዚህ አለ። ስለ መንፈስ ቅዱስ ሲናገር እኔ ብሄድ ይሻላል አለ። ኢየሱስ ልባቸውን እያማለለው አይደለም፣ ፕሪቴንድ እያረጋቸው አይደለም፣ እንደው ሊሄድ ስለሆነ ማቆያ እየነገራቸው አይደለም፣ እውነቱን ነው። እኔ ብሄድ ይሻላል አለ። ለምን አሉት? አንተን የመሰለ ሲሉት ሌላ አጽናኝ አይደል? ፓራክሌት የሚለው እኮ ኤግዛክትሊ ላይክ ሚ የኔ አይነት ነው። እኔ ጎን ቆሜ ነው፣ እሱ ውስጥ ገብቶ ነው የሚያወራው አለ። እኔ አጠገብ ነኝ፣ እሱ ውስጥ ነው አለ። እኔ አሁን እያወራው አንግባባም አላቸው። እሱ ውስጥ ገብቶ ካስረዳ ማንም ይገባዋል አለ። መንፈስ አልወረደም ነበርና አልገባቸውም ይላል እኮ ብዙ ቦታ። እሱ ሲመጣው ከውስጥ ወደ ውጭ ነው የሚያስረዳ። በአማርኛ እኮ ያስረዳ፣ ለነፍስ ነው የሚያስረዳ። የማይገባህ ነገር የለም እሱ ነግሮ። እንዴት አድርጌ ላውጣው ነው የምትለው? ገብቶ ማብራሪያ የሰው ቃል ያጥራል እንጂ ነገሩ ይገባል። ይሄ ከእንትን ጋር አይደለም ይያያዘው፣ ተምሮ ከማግኘት ጋር አይደለም። የሕዝቅኤል እኮ ከኤክስፔሪየንስ ጋር ነው። ኤክስፔሪየንስ ነው። እራመድ ነበር ነው የሚለው እኮ። ወክ ነው የሚያደርገው ሰውየው። አጥንቶ አይደለም ሕዝቅኤል እያወቀ ያለው፣ ኤክስፔሪየንስ እያደረገ ነው። እየገባሁ ነው አለ፣ እያገኘሁት ነው አለ፣ እየነካኝ ነው አለ። ኤክስፔሪየንስ ነው፣ መነካካት ነው፣ መያዝ ነው፣ ቁጥጥር ውስጥ መግባት ነው። ኤክስፔሪየንስ። ልምምድ ሁሌ መነካካት አለው። ልምምድ ሁሌ የሁለት አካል ነው። ኤክስፔሪየንስ። ቃሉን አጥኑት እናንተ። ንክኪ ነው፣ እየኖረ ነው የገባው። ኢንፎርሜሽን አይደለም እየተለዋወጠ ያለው ከመንፈሱ ጋር እየተነካካ ነው። አጥለቀለቀኝ ይላል፣ ብድግ አረገኝ፣ አንሳፈፈኝ፣ ይዞኝ ሄደ ይላል። የፈለጉን የማያገኙን እዚህ ውስጥ ነው። በምንም መንገድ የፈለገ የሚወድም የሚጣላህም የሚያጣህ እዚህ ውስጥ ስትሆን ነው። ክብር ለመንፈስ ቅዱስ ይሁን። ይሄ ወንዝ ዘላለማዊ ነው። እኔና እናንተ ጋር መንጭቱ አይቀርም። ሰማይም ስንሄድ እናገኘዋለን። በበጉ ከተማም ያለው ይሄ ወንዝ ነው። ከበጉና ከአምላካችን ዙፋን በታች የሚመነጨው ይሄ ወንዝ ነው። ዘላለማዊ ነው። ዘላለማዊ ነው። ልምምድ አይደለም። እዚች ጋር ተለማምደ የምትቀራት አይደለችም። በኤክስፔሪየንስ እያወቀው ትሄዳለህ እንጂ አብረኸው እየኖርክ እየገባ ትቀጥላለህ እንጂ እዚህ ጋር የሚቆም አይደለም። እሱ አትጨርሰው፣ አያልቅም። ክብር ለኢየሱስ ይሁን። በመንፈስ ቅዱስ ቁጥጥር ውስጥ ሆኖ እንደ መኖር አይነት ደግሞ ለክርስትና ትርጉም የሚሰጥ ነገር የለም። በዚህ ቁጥጥር ውስጥ ካልሆንኩኝ እንደ ክርስትና አሰልቺ ነገር የለም። ያደክማል። ዘላለም ስትባል አሁን እዚህ ጋር ተቆሙ ሰባው ረዝሞብኛል ትላለህ። መንፈስ ሲነካስ ትጓጓለህ። ኤክስፔሪየንስ ነው። አብረው እየኖርክ ነው። ጠቅልሎ የሚወስደኝ መቼ ነው ትላለህ። ኢንጆይ የሚደረገው በዚህ ነው።
በደጅ ያለውን ሲቃይ ባላንስ የምታደርገው በዚህ ተነክተ ነው አይደል? ክርስትና ኢንካውንተር አለው አይደል? ኢንካውንተር አለው፣ መነካት አለው። አልፎ ይገባል፣ ያሸንፈሃል። እና ደፈት ብል አሁን ቅድም ስንዘምር አይታችኋል። መነካት እኮ ነው። አናውቀውም እንዴ? መዝሙሩን ለማይቆጠር ጊዜ ዘምረነዋል። የዘመሩልን ሰዎች ካወጡት ጀምሮ ዛሬስ እንደ አዲስ የሚያስፈነድቅህ ምንድን ነው አለው? ያቋርጠሃል፣ ህይወት ውስጥ ይገባል። የግል የምትለውን ነገር ይነካብሃል። የራስህ መሆን እምቢ ትላለህ። ተቆጣጠረኝ ትለዋለህ። በፈቃድ እንካ ውሰደው ትለዋለህ። ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ይበቃኛል። ስለዚህ የፈለጋችሁ አያገኛችሁ፣ ይጣችሁ። ብዙ ሰው ይጣችሁ። የሚያገኝህም ከሆነ እዛ ውስጥ ያለው ሰው ያገኘህ፣ ወንዙ ውስጥ ያለ ሰው ያገኘህ። እየዋኘ ተነካካ። እዛ ውስጥ ሲሆን አየህ ሰላማዊ ነው። ሰው ውስጥ ይቀላል፣ አይከብድህም፣ አትጓተትም።